ሰላም ጤና ይስጥልኝ ውድ የማህል ፋሚሊ የፕሮግራማችን ተከታታዮች ዘውትር ቅዳሜ በዚህ ሰዓት የሚቀርብላችሁን የንባብ ፕሮግራም አሁን ማሰማት እንጀምራለን። ጣምራ ጦር ደራሲ ገበየሁ አየለ በእውነተኛ ታሪክ ላይ የተመሰረተ አንባቢ አብዱቄ በመሃል ቤተሰብ በቴሌግራም ግሩፕ በሳምንታዊ የንባብ ፕሮግራም አዘጋጆች የቀረበ ምዕራፍ 7 በሪውን እንደገመቱት ወደፊት እየገፉ በሄዱ ቁጥር በአካባቢው የሚርመሰመሰው የጠላት ጦር ብዛት ጨመረ። በተለይ ወደ ደጋቡር ሲቃረቡ ጉዟቸው አስቸጋሪ ሆነ ጀመር። ቢሆንም ከተማይቱ ውስጥ ሳይገቡ ለማለፍ አልፈለጉም። ቀኑ እንደተለመደው ቁጥቋጦ ውስጥ ሸሽገው ዋሉና ላይን ያዝ ሲያረግ ጉዞ ጀምረው ሲነጋጋ ከተማይቱ አቅራቢያ ደረሱ። ከተማይቱ መሃል ለመሃል ሰንጥቆ በሚያልፈው ጨረሮዝ አቅራቢያዎች የመደበቂያ ስፍራ መርጠው ቀኑን ለማሳለፍና እዛ ላለመቆየት ወሰኑ። ፀሐይ ምስራቅ አድማስ ላይ የጋለሎ ስትመስል አካባቢው ወለል አለ። እስቲ ዙሪያው ልቃኝና ለምጣ አንተ እዚህ ቆይ አለ በሪውን ብድግ ብሎ። የከተማ አካባቢ ስለሆነ በቀላሉ ትጋለጣለህ። ግዴ ለማልጋለጥም እዚህ ቆየኝ መጣው ብሎ ከቁጥቋጦ ወጣ። አሰግድ በጀርባው ተንጋሎ ስለደረሰበት አደጋ ከሞት ጋር እየታገለ ስለተጓዘው ረጅም ጎዳና ወደፊት ስለሚገጥሙት ችግሮች ሲያሰላስል በአቅራቢያው የሰዎች ንግግር ሰማ። ጠበንጃውን በተጠንቀቅ ይዞ ሲመለከት 4 ሰዎች ፍየሎች እየነዱ አለፉ። እነሱ አልፈው ጥቂት እንደቆዩ በሪውን በሌላ አቅጣጫ ብቅ አለ። እንዴት ነው አካባቢው? ትኩር ብሎ አየው። በሪውን ቁጭ ብሎ በሰፊው ተነፈሰና ከተማይቱ በጠላት ጦር ተይዛለች አለው። በአካባቢው ብዙ ወታደሮች አሉ። የወታደሮች ተሽከርካሪዎች ከሩቅ ይታያሉ። ብዙ አይደለም እንጂ ሰላማዊ ሕዝብም ከተማይቱ ውስጥ ውርውር ይላል። ከተማይቱን ይበልጥ ተመልክቼ መምጣት አለብኝ። የማያስፈልግ መስዋዕትነት ከምትከፍል ለምን አንድ ነገር አድርገን አንሞትም? ቆጣ አላሰግድ። ምንም አልሆነም። የኔ ያልኩት ሁኔታው ምቹ መሆኑን ስለተረዳው ነው። ሰላማዊው ሕዝብ ከየአቅጣጫው ወደ ከተማይቱ በመግባት ላይ መሆኑን ለመገመት ችያለሁ። የንግድ ልውውጥም የተጀመረ ይመስለኛል። በዚህ አጋጣሚ ተጠቅሜ አንዳንድ ሁኔታዎችን ለማጣራት እችላለሁ። የጠላት ጦር ወደ መሃል ባረገው ጉዞ የደረሰበትን ስፍራ ማወቁ ይጠቅመናል። ምናልባት ከወገን ጦር ጋር ብንቀላቀል ሊጠቅም የሚችል መረጃ ማጠናከርም ይኖርብናል። ስለዚህ አንተ እዚህ ቆይ፣ እኔ ደርሼ እመጣለሁ እያለ ብድግ አለና መሰናዶውን የጦር ሜዳ ሻንጣ ይከፋፍት ጀመር። እኔም ሄዳለሁ ብድግ አለ አሰግድ። አይሆንም፣ አንተ እዚህ ቆይ። ቀደም ሲል የኖርኩበት ስለሆነ ከተማውን በሚገባ አውቀዋለሁ። አካባቢው መስዬ ቋንቋውን የተናገርኩ የምችለውን ለማድረግ ሞክራለሁ። አንተ ቋንቋውን በደንብ ስለማትችል በቀላሉ ትጋለጥ ይሆናል። ከዚህም ሌላ ያለን ሽርጥ አንድ ብቻ ነው። እሱን እኔ ለብሼ እሄዳለሁ። ለአንተ የሚሆን የለም። ከዚያም በሪን የለበሰውን የወታደር ልብስ አውልቆ ቀደም ብሎ አሰግድን ያስታመሙ ሰዎች ምግብ ቋጥረውበት የሰጧቸውን አሮጌ ሽርጥ አገለደመ። ከላይ በላብ የጠቆረችውን ከኔቴራውን ብቻ ለበሰ። ጫማውን አወለቀ። አንድ ቦምብ ጉያው ደበቀና በል እንግዲህ ከዚህ ንቅንቅ እንዳትል ራስህን ደብቅ። በ10 ሰዓት እመለሳለሁ። ከዛ ከዘገየው እስከ 12 ሰዓት ጠብቀኝ። በእነዚህ ጊዜያት ውስጥ ካልመጣሁ
ቦታህን ለውጥና ለጥቂት ጊዜ ሁኔታውን አረጋግጠህ ጉዞን በመጣንበት ሁኔታ መቀጠል ትችላለህ። ቻው ብሎት ዙሪያ ገባውን እየቃኘ ከቁጥቋጦው ወጣ። ከአካባቢው እልፍ እንዳለ ከብቶች የሚነዱ ሰዎች አገኘና ቅልቀል አለ። ከተማው መግቢያ ላይ ሲደርስ ወታደሮች አየና ደንገጥ ብሎ ቦምቡ እንዳበሰ። በፍተሻ ያገኙብኝ ይሆን ብሎ ሰጋ። ወታደሮች አጠገብ ሲደርስ አብረውት የነበሩ ሰዎች አንድ ባንድ እየፈተሹ አለፉ። የወታደሮቹ አፈታተሽ መሰላቸት የሚታይበትና ጥንቃቄ ጎደለው ነበር። ይሳቅና ዘና እያለ አብረውት የነበሩት ሰዎች እየመሰለ ፍተሻውን በሰላም አለፈ። ትንሽ እንደሄደ ሌሎች ወታደሮች አቁመዋቸው እነዚህዎች ቀረጥ አስከፋዮች ናቸው፣ እሱ የያዘው ከብትም ሆነ ሌላ የሚሸጥ ዕቃ ስላልነበረ አልፎ ሄደ። ወደ ከተማይቱ እምብርት ሲቃረብ ከእርምጃው ዝግ ብሎ አካባቢውን ይቃኝ ጀመር። ደጋቡርን ቀደም ብሎ የሚያውቃትና ይኖርባት ስለሆነ የሚዘዋወርበትን አቅጣጫ ለመምረጥ አልተቸገረም። አልፎ አልፎ የወታደሮች መኪናዎች ውርውር ይላሉ። በየቦታው ወታደሮች ቆመዋል። ቀደም ብሎ ቡና ቤቶች የነበሩና ሌሎች ጥሩ ጥሩ ቤቶች የወታደር መገልገያ ቢሮዎች ማረፊያዎች ሆነዋል። የጠላት ጦር ከተማይቱን በወረረ ጊዜ ወደ ገጠር የሸሹ የአካባቢው ህብረተሰብ አባላት በመመለስ ላይ ናቸው። ቢሆንም አብዛኛዎቹ መኖሪያ ቤቶች አሁንም ዝግ፣ በጦርነቱ ወቅት የነደዱ የጠላት ታንኮችና ብረት ለበስ ተሽከርካሪዎች ከሰል መስለው በየመንገዱ ዳር ተገትረዋል። ከተማይቱ ውስጥ እየተዘዋወረ እነዚህን ሁሉ በጥንቃቄ በማጥናት ላይ እንዳለ ድንገት አይኖቹ በአጠገቡ በማለፍ ላይ በነበረ አንድ ሰውዬ ላይ አተኮረ። ሰውየው በአጸፋው ትኩር ብሎ አየው። ከተላለፉ በኋላ ሰውየው ዞር እያለ በሪውን ይመለከት ጀመረ። በሪውን ሰውየውን የት እንደሚያውቀው ለማስታወስ እየሞከረ ከእርምጃው ፈጠን አለ። በጉዞው ላይ እንዳለ በሀሳቡ ብልጭ ያለበትና ሰውየው ቀደም ብሎ እዚያው ደጋቡር ከተማ ውስጥ የሚኖርና እስማኤል የሚባል ነጋዴ መሆኑን አስታወሰ። ባናግረው ምን ነበረበት? እሱ ስለምን አላናገረኝም? ቢያውቀኝ ነው ልብ አድርጎ ያየኝ እያለ በፍርሃት ጉዞውን ወደ ሌላ አቅጣጫ ሲያቀና እስማኤል ተከተለው። ይኸዋ ሊያስይዘኝ ነው አለ። የልብ ምቱ እየፈጠነ ቦምቡ እንዳበስ አረገና እንደገና ወደ ቀኝ ጥፍ በማለት ሰረቅ እያደረገ ወደ ኋላ ሲመለከት እስማኤል የሚከተለው መሆኑን ተረዳ። ለመሮጥ አሰበ። በአካባቢው ብዙ ሰዎች ውርውር ስለሚሉና ወታደሮችም ስለሚበዙ ድርጊቱ ለባሰ አደጋ እንደሚዳርገው አስቦ ፍርሃቱን ዋጥ በማድረግ ረጋ አለ። ሰዎች ከሚበዙበት አካባቢ እልፍ እንዳለ እስማኤል ከበሪውን ኋላ ሮጥ እያለ ቢሩን ብሎ ተጣራ። በሪውን እንዳልሰማው ነው እርምጃውን አፈጠነ። ቢሩን አትፍራኝ፣ አይዞህ፣ ቆየኝ፣ አናግረኝ አለ እስማኤል ድምፁን ዝቅ አድርጎ። በሪውን እስማኤል ሌላ ሰው ያልተከተለው መሆኑን ተረድቶ ከመንገድ ወጣ አለና አንድ ቤት ጥግ ቆመ። ቆሞ መነጋገር ክልክል ነው፣ ዝም ብለህ ተከተለኝ አለ እስማኤል ጨብጦት እያለፈ። እየተጠራጠረ ተከተለው። ትንሽ እልፍ እንዳሉ እጥፍ አሉና አንድ ቤት ውስጥ ገቡ። ቤቱ ከጨፈቃ ተሰርቶ ጣራው በአሸዋ የተከደነ ነው። ክፍሉ ውስጥ ሁለት አግዳሚዎች፣ አንድ ትንሽ ጠረጴዛ አለ። እስማኤል በቀጥታ ወደ ውስጠኛው ክፍል ሲገባ በሪውን ቆም አለ። እስማኤል ደጋቡር ከተማ ውስጥ አሉ ከሚባሉ የሸቀጣሸቀጥ ነጋዴዎች አንዱ ነበር። በሪውንና አንዳንድ ጓደኞቹ ሲኖራቸው እጅ በእጅ በመክፈል ሳይኖራቸው በዱቤ የሚፈልጓቸውን ዕቃዎች በመውሰድ የረጅም ጊዜ ማሚላዎች ወይም ደንበኛዎች አድርገውት ነበር። ወዳጅነታቸው ከዛም አልፎ አንዳንድ ውለታዎችን እስከ መለዋወጥ ከፍ ብሎ ነበር። ግባ፣ ወደ ውስጥ አትፍራ፣ እመነኝ። እኔ አንተን ለማስያዝ ብፈልግ ምንም ጊዜ አይወስድብኝም፣ ግን አላረገውም። ወላሂ እመነኝ ቢሩ አለ እስማኤል ወደ ኋላ መለስ ብሎ እየሳቀ። ተከታትለው ወደ ጓዳ እንደገቡም ተቀመጥ ሻይ እምጣልህ እያለ ወደ ውስጠኛው ክፍል ሊገባ ሲል የለም ግድ የለም አልቆይም እሄዳለሁ፣ ይልቅስ የምንነጋገረውን እንነጋገር አለ በሪውን የእስማኤልን እጅ ያዝ አድርጎ። ቢሩን አይዞህ እመነኝ፣ አብረን ኖረናል። ምንም ሳትጠራጠርና ሳትፈራ ማንኛውንም ነገር ንገረኝ አለው። ስለምኑ? ትኩር ብሎ አየው። ስለማንኛውም ነገር። ለመሆኑ ከየት መጣ?
ከሲኩሽ ጣቢያው ተደምስሷል፣ ብዙ ሰው ተጎድቷል ሲባል አልሰማሁም። እኔ ተረፍኩ። እንኳን አላህ ተረፈ። ከጦርነቱ የተረፈው ህዝብ ሁሉ ቀደም ብሎ ሲያልፍ አንተ እስከዛሬ የት ቆየህ? በእግር ጉዞ ከመንገድ ውጪ በመጓዜና ትንሽ ስላመመኝ ነው እስከዛሬ ቆየሁት። ለመሆኑ የደጋቡር ህዝብ እንዴት ሆነ? ህዝብና ጦሩ ለረጅም ጊዜ በታላቅ ጀግንነት ከጠላት ጋር ተዋግቶ በየስፍራ ተገትረው ያያቸውን ታንኮችና ተሽከርካሪዎች አድሞ በብዙ መቶ የሚቆጠሩ የጠላት ወታደሮች ደምስሶ ነው ከተማይቱን የለቀቀው። ጦራችንም ከአቅሙ በላይ ሆነበት። መጠነኛ ከባድ መሳሪያና የነፍስ ወከፍ ጠመንጃዎች ይዞ በመቶ የሚቆጠሩ ታንኮችና መድፎች አንጋግቶ ከመጣ ጦር ጋር መዋጋት አስቸጋሪ ነው። በህይወት ያላየሁትና ምንጊዜም ከህሊና የማይጠፋ ከባድ ጦርነት ነበር። ከፊት ያለው የጠላት ጦር ሲረግፍ ከኋላ እንደ ውሃ ሙላት ይመጣል። ከፊት ያለው ታንክ ሲነድ ሌላ ከኋላ እሳት እየተፋ ወደዚህ ይገሰግሳል። በዕለቱ የሞቱት የጠላት ወታደሮች ሬሳ እስከዛሬ ተቀብሮ አላለቀም። ሰሞኑን በትዕዛዝ በመቅበር ላይ ነን እያለ ሲናገር አቋረጠውና ከቀብሪ ዳርስ ብዙ ህዝብ ተጎድቷል? እስማኤል ግንባሩን እንደማሸት አለና ህጻናትና ደካማ ሴቶች ተጎድተዋል። ከተማ ውስጥ ሳይሆን መንገድ ላይ ረሃብና ውሃ ጥሙ ጭምር ነው የጎዳቸው። የተረፉት በደህና አልፈዋል። እዚያ ያለነው ህዝቦች የወገን ጦር ነን። ምንም እንኳን በቂ ትጥቅ ኖሮን የጠላት ግስጋሴ ልንገተው ባንችልም ያቅማችንን ያህል ተዋግተናል። አሁንም ባመቸ መንገድ ሁሉ እንዋጋለን። ጠላትን ወደንና አቅፈን አላስቀምጥነውም። እርግጥ በጠላት ፕሮፓጋንዳ ተወናብደው ወይም ተገደው ከጠላት ጎን የተሰለፉ ወገኖች መካከላችን አሉ። በአንጻሩ ደግሞ አስተባባሪና መሪ ካገኙ እንደቀደሙ አባቶቻቸው ጠላትን ፋታ ለማንሳት የተዘጋጁ ቆራጦች አሉ። የጠላት የግፍና የእብሪት ወረራ ያንገበገባቸው የንብረታቸው መዘረፍ፣ የሴቶቻቸው መደፈር፣ ከአቅም በላይ የሆነ ቀረጥ መገፍገፍ፣ ከቦታ ቦታ የመዘዋወር መብት መግፈፍ፣ በጠቅላላው ነጻነት ማጣት ያንገበገባቸው ጥቂት አይደሉም። እነዚህን አቀናብሮ ከፍተኛ ጀብድ መፈጸም ይቻላል። ይህ ከዋና ግንባር ያላነሰ ገድል ሊፈጸምበት የሚችል ስፍራ ነው። እዚህ ቅርና በሁኔታው እንመካከርበት። በሪውን እስማኤል ያለውን በማሰላሰል ላይ እንዳለ ራቅ ያለ ስፍራ ተኩስ ተሰማ። በየአቅጣጫው ነው። ምንድነው አለ በሪውን መነሳት እየቃጣው። የተለመደ ነገር ነው። የጦርነት ክልል መሆኑን አጣኸው? አይዞ፣ ጠላት በግድ የመለመለውን ጦር ከከተማ አካባቢ ተኩስ ያለማመድ ይሆናል። ፈገግ አለ እስማኤል። ሊድ ብችል ማታ፣ አለበለዚያ ነገ ብቅልና አሁን ስላነሳቸው ሐሳብ እንመካከራለን። ብድግ አለ። ወዴት ልትሄድ ነው? ትኩር ብሎ አየው። አየህ እስማኤል፣ ከኔ ጋር የመጣ አንድ ጓደኛ አለ። ከተማ መግቢያ ላይ ትቼውን የመጣሁት። ለምን እስካሁን አልነገርከኝም? ቆይ አብረን እንሂድና እናመጣዋለን። በሪውን ከእስማኤል ጋር አሰግድ ወዳለበት ሲገሰግስ ቀደም ብሎ ስለሰማው ተኩስ ነበር የሚያሰላስለው። ተኩሱ አሰግድ አለበት ስፍራ ይሆናል ብሎ ሰክቷል። ምዕራፍ 7 በዚህ ተጠናቋል። የዛሬው የንባብ ክፍል በዚህ ተጠናቋል። በሚቀጥለው ሳምንት በሌላ ክፍል እስከምንገናኝ መልካም ሳምንት። ሰላም፣ እድገት፣ ብልጽግና ለሀገራችን። እምዬ ኢትዮጵያ ለዘላለም ትኑር።